ተማምናበት ነው አይደል እርቅ ማዕድ ላይ ስትቀርብ። ስለዚህ እኔ እንግዳ ሆኜ ከቀረብኩኝ እኔን ተቃራኒ ሆኖ የቀረበ እንግዳ እኔን ዲስሪስፔክት ሲያደርግ ያ ሚዲያ እኔን ፕሮቴክት ማድረግ አለበት የለብም? እኔን እንደዛ ሴት እንደ ሴት ነሽ ክብር ይኑርሽ። በእናታችሁ በጣም ነው የምትቃጠሉት ብትሰሙት ያልሰማችሁት። ለሴትነትሽ ክብር ይኑርሽ። አንቺ ዝርክርክ ነሽ። ባልሽ እኔ መርጦ እኔ ጋ የመጣው አንቺ ንጽህናሽን ስለማጠብቂ ዝርክርክ ስለሆንሽ ምናምን ብላ ዲስሪስፔክት ስታደርጋት ስታፕ ለምን አላላት? ለምን አልቆመላት? ለምን አልተከላከለላትም? ሀረግ ጨዋ ስለሆነች እንደ ዘይነብ ባለጌ ስላልሆነች ዝም ነው ያለቻት። ከ3 ልጅ ጋር እንዴት ብዬ ነው ያለችው። በጣም ነው ልቤን ያመመኝ። ከ3 ለራስሽን አጠብቂ ምስትላት ከ3 ልጅ ጋር እንዴት ብዬ ስትል ይኸው እኔ 2 ልጆች አሉኝ። 2 ልጆች እንዳሏት ራሱ በዛ አጋጣሚ ነው ያወቀ። ተሙ ማን ነው ውዶቼ? ተሙ እኛ የምናውቀው ተሙ ነው አሜሪካ ያለው ወይስ ማን ነው? ጻፉ እንጂ በስትክክል የሆነ ነገር ምንድን ነው? ኢንቫይት አድርጌሻለሁ ሀረግ አክሰፕት አድርጊና ግቢ ማሪ። ጨዋ ሴት ስለሆነች ጨዋ ሴት ስለሆነች መልስ አልሰጠቻትም። የሀረግ የዋህነት እኔ በጣም አሞኛል። የባሏ ውሽማ ሆና ስትመክራት እሺ ብላ እየሰማች በስልክ ሰው ናት ብላ ከባሏ ጋር ያደረገችውን ያሳለፈችውን ነገር መንገሯ። ውዶቼ ማን ነው ተሙ? ማን ነው? አንድም የሚያስረዳኝ አካል የለም። ዝም ብላችሁ ስትጽፉ ልትውል ነው። እንግዲያው ጻፉ እናንተ ኪቦርድ ላይ ተናሙ ካላለቀባችሁ ከስፔሊንግ እና ሙ ስፔሊንግ ካላለቀባችሁ ጻፉ። እኛ ምንም የሚጎዳን ነገር የለም። እናንተ ኮመንት መጻፍ ችግራችሁን አስረድታችሁ ይሄ ነው ጉዳዩ ብላችሁ እንዲገባን ካላረጋችሁ እኛ ምን እናርግ? እስኪ እስከ መቼ እንደምጽፉ እናያለን። ኧረ ሀረግ ነቀለሽ እኮ በእናትሽ ሀረግ። እኔ እኮ የሰጠውሽን ኮድ ኮመንት ላይ ስጽፊ አግኝቼሽ እኮ ኢንቫይት አድርጌሻለሁ። ኢንቪቴሽን ካልመጣልሽ ውጪና ከቲክቶክ ሀረጊ ከቲክቶክ ወጥተሽ ፌስቡክ ታውቂያለሽ? እሺ ዩቱብ ታውቂያለሽ? ከሁለት አንዱን ትከፍቺና ተመልሰሽ እንደ አዲስ ትገቢያለሽ ቲክቶክ ላይ ገባሽ? ወይኔ ሀረግ እዚህ ጋር ለማምጣት የከፈልኩት መስዋዕትነት። ቲክቶክ ተጠቅማ አታውቅም። ዋትሳፕ የላትም ነበር። ዋትሳፕ አስከፍቻት፣ ቲክቶክ አስከፍቻት፣ እንደገና ኔትወርክ ደግሞ እንደዚህ ያደረገን። እነሱ ማያውቁም። ዝም ብለው ነው እንደ ከብት የሚጽፉት። እናንተም አታውቁም ለምን እንደሚጻፍ። የሆነ ሰው መጥቶ ተሙ ብሎ ሲጽፍ ጥር ሄዳችሁበት ምን ብላችሁ በቃ የሆነ ሰው መጥቶ ሀቡ ብሎ ቢጽፍ ጥር ትሄዱበታላችሁ። የሆነ ሰው መጥቶ ሰሚራ ብሎ ቢጽፍ ጥር ትሄዱበታላችሁ። አትጠይቁም። ለምንድን ነው ድምፅ እየሆነን ያለ ነው ብላችሁ አትጠይቁም። ኧረ ፈጣሪ ድምፃችሁንማ ዝም ብላችሁ አታባክኑት። አመላቸው ነው ብለን አንሰማችሁም እኮ። ሁሌ ዝም ብላችሁ ተከተላችሁ የምጽፉ ከሆነ አንድ ሰው እገሌ ብላችሁ ጻፉ ሲላችሁ ለምን ብላችሁ ጠይቁት። ከዛ ያ ሰው ያስረዳችሁ። ሰሙ የኔ እናት ያ ሰው ያስረዳችሁ። ሜንሽን አድርጋችሁ ለምንድን ነው ተሙ በሉ ሲላችሁ ለምን። ከዛ ለዚህ ጉዳይ ሲል ካመን ኦኬ ችግር ላይ ነኝ እንድትደርሱ ድምፅ እንድትሆኑ ፈልጌ ነው ካለ ኦኬ ብላችሁ ታደርጋላችሁ። ምንም ሳይገባችሁ የሆነ ሰው ገብቶ ሙድ ይጽባችኋል። ሰባት መቶ ሺህ ገባሽ አልገባም? ገና 500 ይቀራል። ፎሎ ያላረጋችሁ ይህንን አካውንት ፎሎ አድርጉት። ሁላችሁም እዚህ ጋር ያላችሁ ይህንን አካውንት ላይቭ ያለሁበትን አካውንት ፎሎ አድርጋችኋል። ዛሬ 7 ወሩ ስለሆነ ይሄ አካውንቴ 700 ሺህ መግባት አለበት። 500 ሰው ይቀራል። ገብተሻል? አይስዌር ያልገባው እሺ አይቼ ልንገራችሁ በሰከንድ አካውንት ይሄው። እሺ ካመናችሁ ይሄ ሰከንድ አካውንት ገስት ላይ ያለው ነው። ይሄው ስንት ነው የሚያሳየው? ግር ላይ ነኝ የገንዘብ አይደለም ብሎ ከጻፈ ራሱ ባለቤቱ ከጻፈ አስገቡት። እሺ ሀረግ ወይዬ ያቆምንበት አሁን ተስተካከለ መሰለኝ። ተመስገን አምላኬ። ያቆምነው እህቱ ጋር ተደውሎ እንዳልክ ጋዜጠኛው እዛው ኢንተርቪው ላይ ሆናችሁ ስቱዲዮ ውስጥ እህቱ ጋር ተደውሎ
እህትየው አንቺ መኪና ሊገዛ ሲል ብር ስጪ ስትባይ ኦ ማይ ጋድ ጀመረው፣ ልቤ ወረደ። አንቺ ብር ስጪ ስትባይ መኪናው አንድ ነገር ቢሆን ማን ለኔ ዋስትና ይሆነኛል፣ ማን ብሬን ይመልስልኛል እንዳልሽ ስትናገር ዝም አልሽ። ለምን ዝም አልሽ? ለምን ለራስሽ አልተከላከልሽም? አንቺ ለጅኝቴ ጋይስ ታፕታፕ ሼር አድርጉ። ኮፒ ለሰው ባል እግር የምታነሱ ሴቶች በሽታ አውጣይ እንጂ እንዴ የሰው ባል እሺ፣ አንዳንድ ወንድ ባለትዳር እንደሆነ አይናገርም። ርብስ ማማንቺ ደህና ነበር። አሁን ደግሞ ሳብት አሁን የቅድሙ ጥያቄ ሀረግዬ እየሰማንሽ ነው። ሀረግ ይሰማል። ሀረግ ኧረ ይሰማል። በፈጣሪ ምስጢር እንዳታወሪ በኋላ የማይሰማ መስሎሽ እኔና ሀረግ ይሰማል፣ ይሰማል። ሀረግ ተቃጠልን እኮ በእናታችሁ። በሌላ ሞባይል ትሞክር። እንዴት እናድርግ? በሌላ ሞባይል ማለት ይህንን አካውንት ዛሬ የተከፈተ ስለሆነ በሌላ ስልክ ሎጊን ብላ ከስልኩ ነው ብለሽ ታስቢያለሽ። 21 ከስልኩ ነው ብለሽ ታስቢያለሽ። እንደዛ ታርግ። አጠገብሽ ባለችው ልጅ ሳይኒን አርጊ ልበላት። እሷ ቀፎ ላይ ሎጊን ወይ ደግሞ በሰው ጊቢ። እኔ እኮ በራሷ እንድትገባ ፈልጌ ነው አዲስ ቲክቶክ አካውንት ያስከፈትኳት። ሳፋሪ ሲም ካርድ ቢኖራት እኮ ሳፋሪ አንሊሚትድ ሞላላት ነበር። ኢትዮ ቴሌኮም አንሊሚትድ ሞላንላት። ሀረግ ወይ እንደዚህ እናድርግ። አጠገብሽ ባለችው ልጅ አካውንትሽን ሳይኒን ታደርጊያለሽ። ደውለሽ ሳይኒን ማድረግ ማን ነው አካውንትሽን በሷ አጠገብሽ ባለችው ወይ ደግሞ በቃ በሷ ቲክቶክ አካውንት ጊቢ። ማሂ ነው ስሟ። በሷ ጊቢ ነው በቃ። እስቲ በሷ ከተሻለ ታሽኮረመማለች። እንደዛ ነው። የልጅቷን ሴም ካርድ እሷ ስልክ አቡዬ። አዎ ይሰማል። ትንሽ ግን ጫጫታ ውስጥ ነው ያለከው። ኧረ ጭራሽ ጫጫታ አይደለሁም። እኔ እየሄድኩ ነው። ይሄው ኦኬ። መኪና ውስጥ ነህ? ተሙይታል። አስገቡ። የሰው መኪና የራሴ አይደለም እንጂ የሰው መኪና ላይማ ነኝ። እንዴት የራስህ የለክም እስካሁን? ብዙ ልመና ላይ ብዙ አይደለሁም። እንዳንተ ደግሞ የሚለምናል እንዴ? አንቺ በእናት በመድኃኒዓለም እኔ ተጎድቼ የመጣው ሰው ነኝ። በእናት ሻቦ እኔ አሁን እንዴ ጭራሽ እንደዚህ ነው የምታወራው ወይስ በቮይስ በቪዲዮ አብርተህ ነው የምታወራው? ቪዲዮ 2 ደቂቃ ይኸው እንትን እየሄድኩ ነው እኮ። እሺ ፈር የኔ አባት በእናት እንዳልኝ እኔ ጌታ ድረስና እሺ ይኸው ራይድ ይዤ እየሄድኩ ነው ወደ ቤት። ለዛ ነው። እሺ ማይ 2 ደቂቃ ስጭኝ። እሺ ማይ እሺ እሺ። ማሂ ነው ስሟ። አሁን የመጣችበት አካውንት ጋይስ ማሂ ማህሌት ደረጀን እንትን ብሏል። እሷን አይደለም እሷ ከመጣች እሷ ትገባለች። ግን እቺ ማሂ ምለው ሀረግ የምትባል ልጅ ኔትወርኳን ቢብሏት ነው በማሂ የምትመጣው ያልኩት።
እቺ ሌላ ልጅ ናት። እቺኛዋ ማህሌትም ከመጣች የሆነ ጊፍት ነገር ስትልክ አያታለሁ፣ አስገባታለሁ። እቺ ሌላ ማሂና እኮ አሁን ምንድነው የኛ አጀንዳ ነው ወይስ ሌላ አጀንዳ አለሽ? ሀቡ ያንቺ አጀንዳ እኮ አያልቅም። ኖ አይደለም፣ የሆነች ልጅ ነበረች የተጎዳች፣ እሷን እየሰማናት ነበረ። ያንተ ነው ቀጠሮ፣ አንተ ነህ ቀጠሮ። እሷ ድንገተኛ ናት። አሹ አንተ ነህ ቀጠሮ ያዝከው ለዛሬ። እሷ ድንገተኛ ናት። ሀቡ የምን መሰለሽ አሁን የተቸገረ ምናምን በጣም የተጎዳ ካለ እኔ አሁን አልነካካም። ምክንያቱም እኔ እግዚአብሔር ይመስገን ደህና ነኝ። ግን መታወቅ ያለበትን ስላልሽኝ ነው። እሺ አቡዬ፣ ችግር የለም። ያንተ እኮ ፎቶውን እንለጥፋለን። ሌላ እኮ አይደለም። በአንቺ ቤት ደግሞ አይዋ የአንቺ ቤት ደግሞ ሌባን ሌባ፣ ሀቀኛን ሀቀኛ፣ የተጎዳን መሆን እንዳለበት ነው የማውቀው። ለዛ ነው። እሺ ትክክል 100%። በዚያ ትጠራጠር። እኔ ቤት ምንም እንትን የለም። ሀቅ ነው። ሁሌም ለተበደለ ሰው ያ ሰው ምንም ይሁን ሃይማኖቱ፣ ምንም ይሁን ብሄሩ፣ እስካሁን ለሌላ ዜጋ ድምፅ ሆነን አናውቅም። እንግዲህ ለኢትዮጵያዊ ሁሌም ለተበደለ ጾታ ሳንለይ፣ ሃይማኖት ሳንለይ፣ ብሄር ሳንለይ ለሁሉም የተበደለ ሰው ድምፅ እንሆናለን። ይሄ ቤት በዛ ነው የሚታወቀው። ለሁሉም የኔ እናት አመሰግናለሁ። ከዚህ በፊትም ብለሽኝ አላውቅም። ለዛም ነው አንቺ ጋር ኮራ ብዬ የመጣሁት። በጣም ታግሼ ምናምን እዚህ ድረስ እስካሁን የደረስኩትና አሁን 2 ደቂቃ ብቻ ነው የቀረው እኮ። ተሙ የለም እኮ ወዶቼ፣ ሳይኖር ኬት እናምጣው? ተሙ አለው በል ወንድሜ። ህዝቡ ድምፅ እየሆነክ ነው ተሙ። ተሙ ማን ነው? አንተ ምን አስጨነቀ? ሚውት አድርግና ቦታክ ላይ ድረስና ቪዲዮክን አብረን ቀጥታ እንጀምራለን። እየጻፈ ከሆነ የገንዘብ አይደለም ካለ ችግሩ ጋይስ አስገቡት። 2 ደቂቃ አሹ እስከሚደርስ ከራይድ ቤት እስከሚደርስ ይኸው ስበዋለች፣ ሶፊ ስበዋለች። በቃ ኮመንታችሁን አቁሙ። ድምጻችሁ ተሰምቷል። ልጁ ተስቧል። ጨረስን። ተሰምቷል። አቡዬ ሰላም ነው? ሰላም ወንድሜ፣ እግዚአብሔር ይመስገን። በጣም ነው የማመሰግነው ድምጽ ሆናችሁ። መጀመሪያ ወንድሜ የገንዘብ እርዳታ ነው አይደለም? ኦኬ፣ ካልሆነ ሂድበት። እሺ ድምጽ ስለሰጠሽኝ ስለሰማሽኝ በጣም ነው የማመሰግነው። ምንድነው አሁን የገንዘብ እርዳታ ነው ብለሽኝ ስለጠየቅሽኝ ነው የዘጋሽኝ። ማለቴ ሌላ ነገር እንዳላወራ ያደረግሽኝ እንጂ ግልጹን ለመናገር ነው። እንደው ሞረድም ካለብኝ ይሄን ልንገርሽ። ግን ከሆነ አም ሶሪ አሁን ላይ ምንም አይነት የገንዘብ እርዳታ መሰብሰብ አልችልም። እኔ አሁን ግን አይደለም እንትን ብቻ ስሚ ታሪኬን አንዴ ቃሱ እስኪገባ ብቻ። እሺ ታሪኩን እንስማ። እሺ እኔት ዱባይ ከመጣው 6 ወር ገደማ ሆኖኛል። 37 ዓመት ታማሚ እህት አለችኝ። ራበኝ ጠማኝ የማትል ሽንቷንም ፔሬዳንም መጸዳዳት የማትችል እህት አለችብኝ። ታናሽ 23 ዓመት እሱም ልክ እንደዛው ታማሚ ነው። ራሱ ላይ ነው የሚሸናው፣ ራሱ ላይ የሚጸዳዳው። ይሄ ሁሉ ታረግ የነበረው እናቴ ናትና እሱ አሁን አርፏል። እሷ ነች ያለችው። እነሱን ለማገዝ ነው የመጣሁት። ከመጣው በኋላ ግን እናቴ ጥሩ ላይ አይደለችም። እሷ ጋር ተመልሼ ነገሮችን ለማስተካከል ነበረ የመጣሁት። በዕዳ ነው ላይፍ ኢን ዱባይ ከፍሉልኛል ዕዳዬን። ነገር ግን ሰዎችን አግዙኝ እያልኩኝ ነው ያለሁት። በዛ አጋጣሚ ነው ሰዎች የሚሰሙ ቦታ ላይ ብትገኝ ሞር ጥሩ ነው ብሎ ያሰቡት። የእህቴን ታሪክ 3.3 ሚሊዮን ቪው ታይቶላታል። ብዙ ሰዎችም እናግዝህ እያሉኝ ነውና ግን በዛ ልክ ስላልሆነና ሰዎች ብዙም ስላላገዙኝ ሀቡም ብትሰማህ ጥሩ ነው። ብዙ ሰዎች እሷ ጋር ስላሉ ይሰሙ ካል ስላሉኝ ነውና እቴ እንዳልኩሽ ነው 37 ዓመት ለ30 ዓመታት ያህል እናቴ ናት ሽንቷን የምትጠርገው ገሏን የምታጥበው። ካለችበት ሁኔታ አንፃር በጣም ከባድ ነው። ራበኝ ጠማኝ አትልምና ታናሽም እንደዛ ሆኖ ነው ያረፈው። እና በእንደዚህ አይነት ሁኔታ ውስጥ እኔ ሲሚንቶ በመሸከም ጆርናታ በመስራት የተለያዩ ሸክሞችን በመሸከም ነው እነሱን ለማስተዳደር የሞከርኩት። የወንድሞቼን 3 ልጆች አሳድጋለሁ። እናታቸው በመኪና አልፋለች። እሱም ጥሩ ሙድ ላይ ስላልሆነ ልጆቹን ልጆች ያድርጎ እሱ የራሱን ህይወት ቀጥሏል።
እናም እባክሽ ወንድሜ ሳልደርስለት ነው ያረፈው። ገንዘብ አጥቼ ማሳከሚያ አጥቼ ዊልቸር እየፈለኩ ላሳክመው ፈልጌ ነው ያረፈው እና አባቴም የዛሬ ዓመት ነው በካንሰር ያረፈው። ብቻዬን እኔ ብቻ ነው ያለሁት ለቤተሰቤና ብዙ ሰዎች እንዲያግዙኝና እናቴን ቀና ማድረግ ብቻ ነው የምፈልገው፣ ሌላ ነገር አይደለም። እናቴን ቀና ማድረግ ነው የምፈልገው። እዚህ ጋር ያሉ 5000 ሰዎች ይታዩኛል። እነሱ እንዲሰሙኝ ነው ሀቡዬ እንጂ ላስቸግርሽ አይደለም የመጣሁት። ብዙ ሰዎች እንዲሰሙኝ ፈልጌ ነው የመጣሁት እና ይሄ ነው ታሪኬ። እድሉን ስለሰጠሽኝ አመሰግናለሁ። እንደው እንትን ስላልሽኝ ነው ስለ ገንዘብ ካልሆነ ምናምን ስላልሽኝ ነው እኔ ይሄን ያልኩሽ። ምፈጥነው ያው እሱም እዚህ ጋር ገባለሁ ስላለና 2 ደቂቃ ምናምን ስላልሽ ነው። እሺ ሀቡዬ ተረጋግቼ ባወራሽ ደስ ይላል። ከሱ ጉዳይ ያንተ ይብሳል። በደንብ መናገር የምትፈልግ እሱ መጠበቅ ይችላል። ያንተ ይብሳል ከሱ ጉዳይ። እሺ አቡዬ እግዚአብሔር ያክብርልኝ። ስለሰማሽኝ እግዚአብሔር ይስጥልኝ። እኔ እናት ቀስ ብዬ መናገር ከፈቀድሽልኝ መጀመሪያው አስረዳን። ማለት የእናትክ እህትክ ናት ታማሚ? እናትክ ታማሚ እናት እህቴ ናት። እናቴ ግን ረጅም ጊዜ እነሱን በማስታመም ለነሱ በመታገል ውስጥ ታማለች። ነፍሷ ደቋል። ሰውነቷ ቆዳዋ ብቻ እንደ ልብስ ነው ላይ ቀረብኝ ሀቡዬና ማለት እህትክ ምንድነው ህመሟ? ህመሟ እህቴ ተወልዳ 6 ዓመት 7 ዓመት አካባቢ ነው። እንደ ማንኛውም ልጆች እናቴ አባቴ ብላ የምትጫወት የምትስቅ የምታወራ የምትፈልገውን ቢርባትም ቢጠማትም ቢበርዳትም መጠየቅ የምትችል ልጅ ነበረች። ግን 6 ዓመት 7 ዓመት አካባቢ ግን ሲሞላት ባህሪዋ ተቀየረ። ብዙም አታወራም። በዛው ምናልባት ከመሳቅ ውጪ ድንገት ከቤት ውስጥ የሆነ ሰው ስም ከመጠየቅ ውጪ የሆነ ሰው ስም ከመጥራት ውጪ ምንም የምታውቀው ነገር የለም። በዛው ጊዜ ነው እንግዲህ ምንድነው እኮ ከ6 ዓመቷ ጀምሮ አዎ ምን ሆነች? ምን ገጠማት? መጀመሪያ በምን ምክንያት እንደዚህ ሆነች? ቤተሰቤ የገጠር ሰው እንደመሆናቸው ውልደታቸው እድገታቸው ማናወራቸው ምንም አይነት የሕክምና ሙከራም አልሞከሩም። ወደ ጸበል ብቻ ነው ጉዟቸውን ያደረጉት። የሕክምና ምርመራ ይሉኛል፣ ቪዲዮን ይሉኛል። እኔ አላውቅም፣ ይቅርታ። እሺ አሁን ገብቼ እንደልና እሺ ሼር አድርጉላት እና አይ እዚሁ ላይ ሰከንድ አካውንት እዚሁ ገስት ላይ ስለ በሱ አንተ ቤት ገብቼ እዚህ ቤት አማያ እና ከዛ እድሜ ጀምሮ ነው እንግዲህ እህቴ ባህሪዋ ተቀየረ። ሽንትም ሁሉን ነገርም ምንም ራሷ ላይ ነውና ይሄን ሁሉ አመት እናቴ ናት የቻለቻት። መንፈሳዊ ህመምም አለባት። ይሄኛው ቪዲዮ አንተ ነው ፒን የተደረገው? የመጀመሪያው ፒን የተደረገው ቪዲዮ ከጊዜያቶች በኋላ ግን ተስፋ ቆረጠች። እኔ ያኔ ሳድግ ገንዘብ ሲኖረኝ አሳክማቸዋለሁ፣ ጉልበት ሲኖረኝ የምፈልግበት ቦታ ሁሉ ጸበል የሚባሉ ቦታዎች ሁሉ ይዣቸው ሄዳለሁ። ገንዘብ የማግኘት ወይ ደግሞ ገንዘብ ጋር ባልደርስም ገንዘብ ማምጣት የሚችል ጉልበት ሲኖረኝ ታናሽ ወንድሜ አረፈ። መንፈሳዊ ህይወቴ ደከመ። በቃ ጸበል ይዣት ሄዳለሁ። ሳድግ ስል ደግሞ መንፈሳዊ ህይወቴ ደከመ። እሷም 36 ዓመት ገደማ ሲሞላት እዚህ ዕድሜ መካከል ነው ያለችው። ከእህልና ውሃ በቀር ከኛ ምን አላት የሚል በቃ ተስፋ ቆረጠ። አሁን የኖር ነው እና ህይወት እንዳሰብኩ አይደለም። ሶሪ በጣም በጣም አዝናለሁ። ወንድምህን ስላጣ ካዝናለሁ። ስለ ህክምና ምንም ይቅርታ እንግዲህ በሳቅና በጨዋታ ሸክሜ ስላጋሯችሁ ይቅርታ።
እሺ እና እንደዚህ ምን ሞከራችሁላት? ከጸበል ውጪ ምንም የሞከርነው ነገር የለም። ታናሼ ግን ሕክምና ሞከርለት ነበረ በጊዜው